ምዕራፍ 43 ረሃብም በምድር ጸና። ከግብፅም ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደገና ሂዱ፣ ጥቂት እህል ሸምቱልኝ አላቸው። ይሁዳም እንዲህ አለው፣ ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎ በብርቱ ቃል አስጠነቀቀን። ወንድማችን ከእኛ ጋር ብትሰደው እንወርድልሃለን፣ እህልም እንሸምትልሃለን። ባትሰደው ግን አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎናልና። እስራኤልም አላቸው፣ ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት? እነርሱም አሉት፣ ያ ሰው ስለ እኛና ስለ ወገናችን ፈጽሞ ጠየቀን፣ እንዲህም አለን፣ አባታችሁ ገና በሕይወት ነው? ወንድምስ አላችሁን? እኛም እንደዚሁ እንደ ጥያቄው መለስንለት። በውኑ ወንድማችሁን አምጡ እንዲለን እናውቅ ነበርን? ይሁዳም አባቱን እስራኤልን አለው፣ እኛ እናንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናውን ከእኔ ጋር ስደደው፣ እኛም ተነስተን እንሄዳለን። እኔ ስለ እርሱ ዋሳለሁ፣ ከእጄ ትሸዋለህ። ወደ አንተ ባላመጣው በፊትህም ባላቆመው በዘመናት ሁሉ አንተን የበደልኩ ልሁን። ባንዘገይስ ኖሮ አሁን ሁለተኛ ጊዜ በተመለስን ነበር። እስራኤልም አባታቸው እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህንን አድርጉ፣ ከተመሰገነው ከምድሩ ፍሬ በየዓይበታችሁ ይዛችሁ ሂዱ። ለዚያም ሰው እጅ መንሻ ጥቂት በለስን፣ ጥቂት ማር፣ ሽቶ፣ ከርቤ፣ ተምር፣ ለውዝ ውሰዱ። ብሩን ባጠፌት አድርጋችሁ በእጃችሁ ውሰዱ። በዓበቶቻችሁ አፍ የተመለሰውንም ብር መልሳችሁ ውሰዱ። ምናልባት በስህተት ይሆናል። ወንድማችሁንም ውሰዱ። ተነስታችሁም ወደዚያ ሰው ተመለሱ። ሁሉን የሚችል አምላክም ሌላውን ወንድማችሁንና ብንያምን ከእናንተ ጋር ይሰድድ ዘንድ በዚያ ሰው ፊት ምሕረትን ይስጣችሁ። እኔም ልጆቼን እንዳጣሁ አጣሁ። ሰዎቹም በእጃቸው ያችን እጅ መንሻና አጠፌታዋን ብር ብንያምንም ወሰዱ። ተነስተውም ወደ ግብፅ ወረዱ፣ በዮሴፍም ፊት ቆሙ። ዮሴፍም ብንያምን ከእነርሱ ጋር ባየው ጊዜ የቤቱን አዛዥ እንዲህ ብሎ አዘዘው፣ እነዚያን ሰዎች ወደ ቤት አስገባቸው፣ እርድም ረድ አዘጋጅም። እነዚያ ሰዎች በኩለ ቀን ከእኔ ጋር ይበላሉና። ያ ሰውም ዮሴፍ እንዳለው አደረገ። ያ ሰውም ሰዎቹን ወደ ዮሴፍ ቤት አስገባ። እነርሱም ወደ ዮሴፍ ቤት ስለገቡ ፈሩም፣ እንዲህም አሉ፣ በዓይበታችን ቀድሞ ስለተመለሰው ብር ሊተነኩልብን ሊወድቅብንም እኛንም በባርነት ሊገዛ አህዮቻችንም ሊወስድ ወደዚህ አስገባን። ወደ ዮሴፍ ቤት አዛዥም ቀረቡ፣ በቤቱም ደጅ ተናገሩት፣ እንዲህም አሉት፣ ጌታዬ ሆይ ቀድሞ እህልን ልንሸምት ወርደን ነበር። ወደምናድርበትም ስፍራ በደረስን ጊዜ ዓይበታችንን ከፈትን። እነሆም የእያንዳንዱ ሰው ብር በየዓይበቱ አፍ እንደሚዛኑ ብራችን ነበረ። አሁንም በእጃችን መለስ ነው። እህል እንሸምትበት ዘንድ ሌላም ብር በእጃችን አመጣን። ብራችንንም በዓይበታችን ማን እንደጨመረው አናውቅም። እርሱም አላቸው፣ ሰላም ለእናንተ ይሁን፣ አትፍሩ። አምላካችሁና የአባታችሁ አምላክ በዓይበታችሁ የተሰወረ ገንዘብ ሰጣችሁ። ብራችሁስ ደርሶኛል። ስምዖንንም አወጣላቸው። ሰውየውም እነዚያን ሰዎች ወደ ዮሴፍ ቤት አስገባቸው። ውሃ መጣላቸው፣ እግራቸውንም ታጠቡ፣ ለአህዮቻቸው አበቅ ሰጣቸው። ዮሴፍም በኩለ ቀን እስኪገባ ድረስ እነርሱ እጅ መንሻቸውን አዘጋጁ፣ ከዚያ እንጀራን እንደሚበሉ ሰምተዋልና። ዮሴፍም ወደ ቤቱ በገባ ጊዜ በእጃቸው ያለውን እጅ መንሻ በቤቱ ውስጥ አቀረቡለት፣ ወደ ምድርም ወድቀው ሰገዱለት። እርሱም ደህንነታቸውን ጠየቃቸው፣ እንዲህም አለ፣
የነገራችሁኝ ሽማግሌ አባታችሁ ደህና ነውን? ገና በሕይወት አለን? እነርሱም አሉት፣ ባሪያህ አባታችን ደህና ነው፣ ገና በሕይወት አለ። አጎንብሰውም ሰገዱለት። ዓይኑንም አንስቶ የእናቱን ልጅ ብንያምን አየው። እርሱም አለ፣ የነገራችሁኝ ታናሽ ወንድማችሁ ይህ ነውን? እንዲህም አለው፣ ልጄ ሆይ እግዚአብሔር ይባርክህ። ዮሴፍም ቸኮለ፣ አንጀቱ ወንድሙን ናፍቆታልና ሊያለቅስም ወደደ። ምዕራፍ 44 ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘ፣ አይበታቸው የሚያነሳውን ያህል እህል ሙላላቸው። የሁሉንም ብር በየአይበታቸው አፍ ጨምረው፣ በታናሹም አይበት አፍ የብሩን ጽዋዬንና የእህሉን ዋጋ ጨምረው። እርሱም ዮሴፍ እንዳለው አደረገ። ነግህ በሆነ ጊዜም ሰዎቹ አህዮቻቸውን ይዘው ይሄዱ ዘንድ ተሰናበቱ። ከከተማይቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለ፣ ተነስተህ ሰዎቹን ተከተላቸው። በደረሰባቸውም ጊዜ እንዲህ በላቸው፣ በመልካሙ ፈንታ ስለምን ክፉ መለሳችሁ? ጌታ የሚጠጣበት ምስጢርንም የሚያውቅበት ጽዋ አይደለምን? ባደረጋችሁት ነገር በደላችሁ። እርሱም ደረሰባቸው፣ ይህንንም ቃል ነገራቸው። እነርሱም አሉት፣ ጌታዬ እንደዚህ ያለውን ቃል ለምን ይናገራል? ባሪያዎችህ ይህን ነገር የሚያደርጉ አይደሉም። እነሆ በየቤታችን አፍ ያገኘነውን ብር ይዘን ከገናን አገር ወደ አንተ ተመልሰናል። ከጌታ ቤት ወርቅ ወይስ ብር እንዴት እንሰርቃለን? ከባሪያዎችህ ጽዋው የተገኘበት እርሱ ይሙት፣ እኛም ደግሞ ለጌታችን ባሪያዎች እንሁን። እርሱም አለ፣ አሁንም እንዲሁ እንደ ነገራችሁ ይሁን። ጽዋው የተገኘበት እርሱ ለእኔ ባሪያ ይሁነኝ፣ እናንተም ንጹሐን ትሆናላችሁ። እየራሳቸውን ፈጥነው አይበቶቻቸውን ወደ ምድር አወረዱ። እየራሳቸውም አይበቶቻቸውን ፈቱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው። ጽዋውንም በብንያም አበት ውስጥ አገኘው። ልብሳቸውንም ቀደዱ፣ አይበታቸውንም በአህዮቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳም ከወንድሞቹ ጋር ወደ ዮሴፍ ገባ። እርሱም ገና ከዚያው ነበረ። በፊቱም በምድር ላይ ወደቁ። ዮሴፍም ይህ ያደረጋችሁት ነገር ምንድን ነው? እንደ እኔ ያለ ሰው ምስጢርን እንዲያውቅ አታውቁምን? አላቸው። ይሁዳም አለ፣ ለጌታዬ ምን እንመልሳለን? ምንስ እንናገራለን? ወይስ በምን እንነጻለን? እግዚአብሔር የባሪያዎችን ኃጢአት ገለጠ። እነሆ እኛም ጽዋው ከእርሱ ዘንድ የተገኙበቱም ደግሞ ለጌታ ባሪያዎቹ ነን። እርሱም አላቸው፣ ይህን አድርግ ዘንድ አይሆንልኝም። ጽዋው የተገኘበት ሰው እርሱ ባሪያ ይሁነኝ፣ እናንተም ወደ አባታቸው በደህና ውጡ። ይሁዳም ወደ እርሱ ቀረበ፣ እንዲህም አለ፣ ጌታዬ ሆይ እኔ ባሪያህ በጌታዬ ጆሮ አንዲት ቃል እንድናገር እለምንሃለሁ። እኔንም ባሪያህን አትቆጣኝ፣ አንተ እንደ ፈርዖን ነህና። ጌታዬ ባሪያዎቹን አባት አላችሁን ወይስ ወንድም ብሎ ጠየቀ። እኛም ለጌታዬ እንዲህ አልን፣ ሽማግሌ አባት አለን፣ በሽምግልናው የወለደውም ታናሽ ብላቴና አለ። ወንድሙ ሞተ፣ ከእናቱም እርሱ ብቻውን ቀረ፣ አባቱም ይወድደዋል። አንተም ለባሪያዎችህ ወደ እኔ አምጡት፣ እኔም አየዋለሁ አልህ። ጌታዬንም ብላቴናው አባቱን መተው አይሆንለትም፣ የተወው እንደሆነ አባቱ ይሞታል አልነው። የተወው እንደሆነ አባቱ ይሞታልና አልነው። ባሪያዎችህንም ታናሽ ወንድማችሁ ከእናንተ ጋር ካልመጣ ዳግመኛ ፊቴን አታዩም አልኸን። ወደ ባሪያህ ወደ አባታችን
በተመለስን ጊዜ የጌታዬን ቃል ነገርነው። አባታችንም ተመልሳችሁ ጥቂት እህል ሸምቱልን አለን። እኛም አልነው እንሄድ ዘንድ አይሆንልንም፣ ታናሽ ወንድማችን ከእኛ ጋር ከሌለ የዚያን ሰው ፊት ማየት አይቻለንምና። ባሪያህ አባቴም እንዲህ አለን፣ ሚስቴ 2 ወንዶች ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱም ከኔ ወጣ፣ አውሬ በላው አላችሁኝ፣ እስከ ዛሬም አላየሁትም። ይህንም ከኔ ለይታችሁ ደግሞ ብትወስዱት ክፉም ቢያገኘው ሽበቴም በሐዘን ወደ መቃብር ታወርዱታላችሁ። አሁንም እኔ ወደ አባቴ ወደ ባሪያ ብሄድ ብላቴናውም ከእኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከእኛ ጋር እንደሌለ ባየ ጊዜ ይሞታል። ባሪያዎችህም የባሪያን የአባታችንን ሽበት በሐዘን ወደ መቃብር ያወርዳሉ። እኔ ባሪያ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሼዋለሁና እርሱንስ ወደ አንተ ባላመጣው በአባቴ ዘንድ በዘመናት ሁሉ ኃጢአተኛ ሆናለሁ። ስለዚህም እኔ ባሪያህ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፋንታ ልቀመጥ፣ ብላቴናውም ከወንድሞቹ ጋር ይውጣ። አለዚያም ብላቴናው ከእኔ ጋር ከሌለ ወደ አባቴ እንዴት እወጣለሁ? አባቴ የሚያገኘውን መከራ እንዳላይ። ምዕራፍ 45 ዮሴፍም በእርሱ ዘንድ ቆመው ባሉት ሰዎች ሁሉ ፊት ሊታገስ አልተቻለውም። ሰዎቹን ሁሉ ከፊት ያስወጡልኝ ብሎ ጮሆ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖን ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለ ሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። ይህ 2 ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመት ገና ቀረ። እግዚአብሔርም በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ ላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖን እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድርም ሁሉ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት፣ ልጅ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔ ና፣ አትዘግይ። በጌሤምም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ። አንተና ልጆችህ፣ የልጆችህም ልጆች፣ በጎችህና ላሞችህ፣ ከብትህም ሁሉ፣ በዚያም አንተና የቤት ሰዎች ያንተ የሆነ ሁሉ እንዳትቸገሩ መግብሃለሁ። የራቡ ዘመን ገና 5 ዓመት ቀርቶአልና። እነሆም ለእናንተ የተናገረቻችሁ የኔ አፍ እንደሆነች የእናንተ ዓይኖች አይተዋል፣ የወንድሜም የብንያምም ዓይኖች አይተዋል። ለአባቴም በግብፅ ምድር ያለኝን ክብሬን ሁሉ ያያችሁትንም ሁሉ ንገሩት። አባቴንም ወደዚህ ፈጥናችሁ አምጡት። የወንድሙንም የብንያምን አንገት አቅፎ አለቀሰ፣ ብንያምም በአንገቱ ላይ አለቀሰ። ወንድሞቹን ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። በዚያውም ፈርዖንና ሎላልቱ ደስ ተሰኙበት። ፈርዖንም ዮሴፍን አለው፣ ለወንድሞችህ እንዲህ ብለህ ንገራቸው፣ ይህን አድርጉ፣ ከብቶቻቸውን ጭናችሁ ወደ ከነዓን ምድር ሂዱ።
አባታቸውንና ቤተሰቦቻቸውን ይዛችሁም ወደ እኔ ኑ፣ እኔም የግብፅን ምድር በረከት ሁሉ ሰጣችኋለሁ፣ የምድሪቱንም ስብ ትበላላችሁ። አንተም ወንድሞችን እንዲያድርጉ በላቸው። ከግብፅ ምድር ለሕፃናቶቻችሁ ለሴቶቻችሁም ሰረገሎችን ውሰዱ። አባታችሁንም ይዛችሁ ኑ። ለዕቃችሁም ሁሉ አታስቡ፣ የግብፅ በረከት ሁሉ ለእናንተ ነውና። የእስራኤል ልጆችም እንደዚሁ አደረጉ። ዮሴፍም በፈርዖን ትእዛዝ ሰረገሎችንና ለመንገድ ስንቅ ሰጣቸው። ለሁሉም 2 መለወጫ ልብስ ሰጣቸው። ለብንያም ግን 300 ብርና 5 መለወጫ ልብስ ሰጠው። ለአባቱም እንደዚሁ ሰደደ። የግብፅን በረከት የተሸከሙ 10 አህዮችን ደግሞም በመንገድ ለአባቱ ስንቅ ስንዴና እንጀራ የተሸከሙ 10 ሴት አህዮችን። ዮሴፍም ወንድሞቹን አሰናበታቸው፣ እንዲህም አላቸው፣ በመንገድ እርስ በርሳችሁ አትጣሉ። እነርሱም ሄዱ፣ ከግብፅ አገርም ወጡ፣ ወደ ከነዓን ምድር ከአባታቸውም ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣ ዮሴፍ ገና በሕይወቱ ነው፣ እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። ያዕቆብም ልቡ ደነገጠ፣ አላመናቸውም ነበርና። እርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱን ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜም የአባታቸው ያዕቆብ የነፍሱ ሕይወት ታደሰች። እስራኤልም ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት እንዳየው እሄዳለሁ አለ። ምዕራፍ 46 እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ ቤርሳቤ ወጣ። መሥዋዕትንም ለአባቱ ለይስሐቅ አምላክ ሰዋ። እግዚአብሔርም በሌሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው። እርሱም እነሆኝ አለ። አለውም የአባቶችህ አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና። እኔ ወደ ግብፅ አብሬህ እወርዳለሁ፣ ከዚያም ደግሞ እኔ አወጣሃለሁ። ዮሴፍም እጁን በዓይኔ ላይ ያኖራል። ያዕቆብም ከቤርሳቤ የተነሣ የእስራኤልም ልጆች ያዕቆብን ይወስዱ ዘንድ ፈርዖን በሰደዳቸው ሰረገሎች አባታቸውን ያዕቆብንና ሕፃናቶቻቸውን ሴቶቻቸውንም ወሰዱ። እንስሶቻቸውንም በከነዓን አገር የሚያገኙትን ከብታቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ። ወንዶች ልጆቹንና የልጆቹን ወንዶች ልጆች፣ ሴቶች ልጆቹንና የወንዶቹን ልጆቹን ሴቶች ልጆች፣ ዘሩንም ሁሉ ከእርሱ ጋር ወደ ግብፅ አስገባቸው። ወደ ግብፅም የገቡት የእስራኤል ልጆች ስም ይህ ነው። ያዕቆብና ልጆቹ የያዕቆብ በኩር ሮቤል፣ የሮቤልም ልጆች ሄኖህ፣ ፍልሶ፣ አስሮን፣ ከርሚ። የስምዖን ልጆች ይሙኤል፣ ያሚን፣ ኦሃድ፣ ያኪን፣ ጾሐር። የከነናዊት ልጅ ሳኡል። የሌዊ ልጆች ጌድሶን። የሌዊም ልጆች ጌድሶን፣ ቀዓት፣ ሜራሪ። የይሁዳም ልጆች ኤር፣ አውናን፣ ሴሎም፣ ፋሬስ፣ ዛራ። ኤርና አውናን በከነዓን ምድር ሞቱ። የፋሬስም ልጆች ኤስሮም፣ ሐሙል። የይሳኮርም ልጆች ቶላ፣ ፉዋ፣ ዮብ፣ ሺምሮን። የዛብሎንም ልጆች ሴሬድ፣ ኤሎን፣ ያህልኤል። ልያ በመስጴጦምያ በሶርያ ለያዕቆብ የወለደቻቸው ልጆችና ሴቲቱ ልጇ ዲና እነዚህ ናቸው። ወንዶቹም ሴቶቹም ልጆቿ ሁሉ 33 ነፍስ ናቸው። የጋድም ልጆች ጽፎን፣ ሐጊ፣
ሹኒ፣ ኤስቦን፣ ኤሪ፣ አሮዲ፣ አርኤሊ። የአሴርም ልጆች ዮምናን፣ የሱዋ፣ የሱዊ፣ በሪአ፣ እህታቸው ሴራህ። የበሪአ ልጆችም ሄቤር፣ ሚልኪኤል። ላባ ለልጁ ለልያ የሰጣት የዘለፋ ልጆች እነዚህ ናቸው። 16ቱንም ነፍስ ለያዕቆብ ወለደች። የያዕቆብም ሚስት የራሔል ልጆች ዮሴፍና ብንያም ናቸው። ለዮሴፍም በግብፅ ምድር ምናሴና ኤፍሬም ተወለዱለት። የኤሊቱ ከተማ ካህን የጲጥፋራ ልጅ አስናት የወለደቻቸው ናቸው። የብንያምም ልጆች ቤላ፣ ቤኬር፣ አስቤል። የቤላ ልጆችም ጌራ፣ ናዕማን፣ አኪ፣ ሮስ፣ ማንፌን፣ ሆፌም። ጌራም አርድን ወለደ። ለያዕቆብ የተወለዱለትም የራሔል ልጆች እነዚህ ናቸው። ሁሉም 14 ነፍስ ናቸው። የዳንም ልጆች ሁሺም። የንፍታሌምም ልጆች ያሕጽኤል፣ ጉኒ፣ ዮጽር፣ ሺሌም። ላባ ለልጁ ለራሔል የሰጣት የላባ ልጆች እነዚህ ናቸው። እነዚህንም ለያዕቆብ ወለደችለት። ሁሉም 7 ነፍስ ናቸው። ከያዕቆብ ጋር ወደ ግብፅ የገቡት ሰዎች ሁሉ ከጉልበቱ የወጡት ከልጆቹ ሚስቶች ሌላ ሁላቸው 66 ናቸው። በግብፅ ምድር የተወለዱት የዮሴፍም ልጆች 2 ናቸው። ወደ ግብፅ የገቡት የያዕቆብ ቤተሰቦች ሁሉ 70 ናቸው። ይሁዳንም በጌሴም እንዲቀበለው በፊቱ ወደ ዮሴፍ ላከ። ወደ ጌሴም ምድር ደረሱ። ዮሴፍም ሰረገላውን አዘጋጀ። አባቱንም እስራኤልን ሊገናኘው ወደ ጌሴም ወጣ። ባየውም ጊዜ በአንገቱ ላይ ወደቀ፣ አቅፎትም ረጅም ጊዜ አለቀሰ። እስራኤልም ዮሴፍን አንተ ገና በሕይወት ሳለህ ፊትን አይቻለሁና አሁን ልሙት አለው። ዮሴፍም ወንድሞቹንና የአባቱን ቤተሰቦች እንዲህ አላቸው፣ እኔ መጥቼ ለፈርዖን እንዲህ ብዬ ነግረዋለሁ። በከነዓን ምድር የነበሩት ወንድሞቼና የአባቴ ቤተሰቦች ወደ እኔ መጥተዋል። እነርሱም በግ የሚጠብቁ ሰዎች ናቸው፣ እንስሳ ያረቡ ነበርና በጎቻቸውና ላሞቻቸውን ያላቸውንም ሁሉ አመጡ። ፈርዖንም ቢጠራችሁ ተግባራችሁስ ምንድን ነው ቢላችሁ፣ በግ ጠባቂ ሁሉ ለግብፅ ሰዎች ርኩስ ነውና በጌሴም እንድትቀመጡ እንዲህ በሉት፣ እኛ ባሪያዎች ከብላቴንነታችን ጀምረን እስካሁን ድረስ እኛም አባታችንም እንስሳ አርቢዎች ነን። እንስሶቻቸውንም በከነዓን አገር የሚያገኙትን ከብታቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ። ወንዶች ልጆቹንና የልጆቹን ወንዶች ልጆች፣ ሴቶች ልጆቹንና የወንዶቹን ልጆቹን ሴቶች ልጆች፣ ዘሩንም ሁሉ ከእርሱ ጋር ወደ ግብፅ አስገባቸው።